አብርሃምና ሩታ ይጣላሉ እንጂ አይለያዩም። ማንም ሰው ሊለያያቸው አይችልም። ለምን ብዙ ሊለያዩቸው ፈልገው ሊለያዩ ያልቻሉ ሰዎች ናቸው። እዚህ በኋላ ሄርሜላ ልታገኛት አይገባም። ሄርሜላ በምንም ታም ይሄ ሁሉ ተለፍቶ ይሄ ሁሉ ተደክሞ ይሄ ሁሉ ነገር ተደርጎ ሄርሜላ ድጋሚ ከመጣች እመነኝ አብርሃም ከዚህ በኋላ ስለሰው ባላወራ ደስ ይለኛል። በይሳት ስለሰው ባላወራ ደስ ይለኝ ነበር፣ ግን ያው መሆኑ ካልቀረ እንደማስተማሪያ ከሆነ ለሄርሜላ ለነግራት የምፈልገው ነገር አለ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለን ክብር ይስፋው። ትንሽ ተጠፋፍተናል። ያው እንደምታዩት ምናምን ብዙ ተራራቅን መሰለኝ። ያው መራራቃችን ለምን እንደሆነ ሁሉም ሲያውቃል። አሁን ላይ ሁሉ ነገር ሰላም ነው። ሁሉ ነገር ደስ የሚል ነገር ነው ያለው እና ሰላም ካለ ለሰላም ሲሆን እንኳን ደስ አላችሁ እንኳን ደስ አለ ብዬ ነው መምጣት እንፈልገውና ከዚህ በኋላ ዩቲዩብ ላይም የሚያዝናና ነገርና ደስ የሚል እናንተን አስተማሪና ጥሩ ነገር የሆኑ ነገሮች መልቀቅ ነው የምፈልገው። ነገሮች ከተስተካከሉ ግን ዛሬ ለምን መጣ ብትሉኝ ብዙ ነገር እያደረገ ነው አብርሃም በዚህ ሰዓት ለሩታ ብዙ ነገር እያደረገላት ነውና ለትንሽ ጊዜ ሁላችንም ከነሱ ራቅ ብለን ከነሱ ሀሳብ ወጥተን እነሱ የሚያስተካክሉበትን ነገር እየፈጠርን ነው ያለነውና አብርሃም ለሩታ ብዙ ነገር እያደረገላት ነው። ብዙ ሰርፕራይዞች፣ ብዙ ነገር ቤት እንድትገባ የውጭውን ነገር እንድታውቁ በጣም ብዙ ነገሮች እየተደረገ ነውና ደስ ብሎኛል። በጣም ደስ የሚል ነገር ነው። ሁላችንም ደስ የሚያሰኝ ነገር ነው። የሩታ ውጪ ሳትሄድ ቤት መግባት በጣም ደስ የሚያሰኝ በጣም ማለት ያው ቤቷ ነው። በእርግጥ ግን ከብዙ ጊዜ ቆይታ በኋላ ወደ ቤቷ ስትገባ ጥሩ ነገር ታስባለች። ጥሩ ትዝታዎች፣ ጥሩ ነገሮች ጭንቅላቷ ላይ ይመላለሳል ብለን እናስባለን እና በዚህ መሀል ግን ምን እንዳለ ታውቃላችሁ? ዛሬ ሄርሜላ የት እንዳለች አይታወቅም። ሄርሜላ አሁን ላይ ከነ አብርሃም ህይወት ርቃለች። እና አቤልም እንደምታያቸው ናቸው፣ እነ ብሩክም እንደምታዩት ናቸው። እና የነሱ መራቅ አለመራቅ ሳይሆን በዚህ ሰዓት አብርሃም ሩታን ለመቅረብና ሩታን በጣም ለማሸነፍ እየጣረ ያለበት ሂደት ነውና ይሄ ሁሉ ነገር ሲያደርግ፣ ይሄ ሁሉ ሰርፕራይዝ ሲያደርግ፣ ይሄ ሁሉ ነገር ሲያደርግ እያየን ነው እየተመለከትን ያለ ነው። ለሩታ ምንም አይነት እንትን ሳይኖረው ቀርቶ ወይም ሩታን ጋር እንደ ድሮ መመለስ ሳይፈልግ ቀርቶ አይደለም ይሄ ሁሉ ነገር እያደረገ ያለውና ሩታ ይሄንን ማወቅና መገንዘብ አለብሽ። እናወራለን ግን ይሄን ነገር እንድትሰሚኝና በደንብ እንድታዳምጪኝ ስለምፈልግ ነው። አሁን ላይ ሩታ በዚህ ሰዓት ማሸነፍ የምትችይው አንቺ ነሽና በዚሁ አጋጣሚ ነው ነገሮችን ማስተካከል የምትችይው። አውቃለሁ፣ ይገባኛል። ዛሬ ደስታ ነገ ሀዘን እንዳይሆን ብለሽ እንደሆነ ይገባኛል እንጂ አብርሃምን እንዲወጣ ወይም ለአብርሃም ፍላጎት ሳይኖራት ቀርቶ አይደለም። ሩታ ግን በዚሁ አጋጣሚ ከሁሉም ነገር ርቆ ከሁሉም ነገር እንትን ብሎ ትኩረቱን አንቺ ላይ አድርጓል አብርሃም በዚህ ሰዓት ማለት ነውና ትኩረቱን አንቺ ላይ ባደረገበት ሰዓት አንቺ ልትገፊ ሳይሆን አብርሃምን ልታቀርቢ ነው የሚገባው። እስቲ አሁን ላይ በዚህ አጋጣሚ አቅርበሽው በዚህ አጋጣሚ ነገሮች ሰይጣኖች በርደው ሰውን የምታቃጥይበትና ማንም ሰው ካንቺ በላይ እንዳልሆነ የምታሳይበት ጊዜ ነው አሁን ላይ ማለት ነው። ያንን ነገር ብታረጊ በጣም ደስ ይለኛል። ሩቲ አሪፍ ነው፣ ደስ ብሎኛል። ግን በቃ ይቅርታ አድርጊለት፣ አቅርቢው። አሁን ላይ ቤቱ ይግባ። ምክንያቱም አሁንም በተገፋ ሰዓትና ሌላ መጥፎ ጓደኞች አጋጥሞት ሌላ ነገር ውስጥ ከሚገባ ሌላ በቃ ማይሆን ነገር ውስጥ ከሚገባ የሚያገኛቸው ባይዘው ካንቺ ጋር ሲሆን ሰው ሳያስበው አሁን ከጥሩ ሰዎች ጋር ሲውል ጥሩ ነገር ላይ ብቻ የመዋል አቅም ይኖረዋል እና ካንቺ ጋር እንዲውል እያደረግሽው ያንን ነገር ጭንቅላቱ ላይ መስራት እየቻልሽ አንቺ ከቤት ማስወጣት አልነበረብሽም።
ማለት እሱ ከቤት ወጥቶ የት ነው የሚውለው? ሰው ደግሞ የሚውልበትን ቦታ ነው የሚመስለው። የት ነው የሚውለው? እንደገና ሌላ ነገር፣ ሌላ ሀሳብ፣ ሌላ ድርጊት። እንደምታዩ የዋህ ነው አብርሃም፣ ታውቂያለሽ። እሱን ሌላ ነገር ውስጥ ገብቶ እንደገና ከምትጸጸቺ አውቃለሁ። አብርሃምን በጣም እንደምታፈቅረው አውቃለሁ፣ እስቲል ናው ድረስ ማለት ነው። ግን ሌላ ነገር ውስጥ ገብቶ ከምትጸጸቺ አሁን በዚሁ አጋጣሚ ቤትሽ ገብቷል። በቃ ማንም ሰው የለም አጠገቡ። በዚሁ አጋጣሚ ነው መመለስ የምትችይው እና አብርሃምም የምታጠፋቸው ጥፋቶች አሉ። እኔ አሁን በሰዓት ለሩታም ታረጋ ነገሮች ደስ ብሎኛል። ከዚህ በፊትም ታረጋለህ፣ ግን አሁን ላይ አቅራቢያ ካሉ ሰዎች በጣም ብዙ ርቃል፣ ሙሉ ነገር ስለማቅ ማለት ነው። እና እንደዛ አይነት ሰው እንድትሆን ነው የምፈልገው። ግን ሩታ ብቻህን ብቻ ነው ልታገኝ የምትፈልገው። ለምንድን ነው ግብረ አበር ይዘህ የምትሄደው? ለምንድን ነው ሰው ይዘህ የምትሄደው? አቤል አያስፈልግም አንተና ሩታ ለማውራት። በአቤል ፊት ነው እንደ ሄደ ሩታን ልታናግራት የምትችለው አይደለም። ብቻችሁን ነው እኮ የምትተዋወቁት አይደል? ብቻችሁን ነው የኖራችሁት አይደል? ብቻችሁን ነው ለዚህ ደረጃ የበቃችሁት። በቃ ብቻችሁን ስታወሩ ነው ሁለታችሁ ልትደማመጡ የምትችሉት። ሰው ተጨማሪ ከሄድክ ሩታን የባሰ ነገር ውስጥ እየከተትካት ነው የሚመጣው። አትፈልግም እሷ በቃ ያንን ነገር ማትፈልገውን ነገር ማክበር አለብህ። ያንን ነገር አስተካክል። እቤት በዚህ ሰዓት አሁን ላይ ማትታረቁበት ምንም አይነት ምክንያት የለም። ይሄን ስላችሁ ሩታና አብርሃም ሊታረቁ ነው። በቃ አሪፍ ነገር ነው ያለ ነው። ደስ ይላል። ሁሉም ሰው የጠፋው ሁሉም ሰው ዝም ያለበት ምክንያት ይሄ ነው እና ሰው ይዘህ መሄድ የለብህም። ብቻህን በቃ ግብረ አበር የሆነ ሰው ምናምን እያስቀ ሩታ ጋር አትሂድ። ብቻህን ሄደህ በስነ ስርዓትና በግልጽ አውራት። ብቻህን ሄደህ በግልጽ አውራት። ጥፋተኛ ነው። አሁን ስትሄድ ሩታ ምን እንድትልህ ነው የጠበቅከው? በሰው ፊት ያ ሁሉ ነገር በተፈጠረበት ፊት ሄዳ ምን እንድትልህ ጠበቅ? በቃ ትልቅ ስህተት ነው የሰራው። አንተ ሰው አይነት ሚስቴክ አትስራ። በቃ ሩታ እያረመች ነው ያለችው፣ ባይዘው እያረመችና እያስተካከለች ነው ያለችው። ለዛ ነው እንጂ በእያንዳንዱ ፓርት መሆን ማትፈልገውን ሆነ አንተን ለማረም ነው እየተስተካከለች ያለችው እና ዘለቄታዊ መፍትሄ እንጂ ጊዜያዊ ደስታን አይደለም የፈለገችው። ጊዜያዊ ደስታ ብዙ ጊዜ ታርቃለች። ብዙ ጊዜ አንተና ሰጣልታችሁ ታርቃችኋል። ግን አሁን ላይ ለምን ከበደ ብለህ ስታስብ ድጋሚ እነዛ ነገሮች እንዳይፈጠሩ ስለምትፈልግ ነው እንጂ አንተን ጠልታ ወይም ላንተ መጥፎ ጥላቻ ኖሯት አይደለም። ይሄንን በግልጽ መረዳት ያለብህ ነገር ነውና አርቅ። ካጠገብ ያለውን ሰው መጥፎ ከሆነ ማራቅ ነው በቃ አያስፈልግም። ያ ሰው ጥሩነቱ ገብቶት እስካልመጣ ድረስ የሚያደርገው ነገር በቃ ማንም ደግሞ በማንም ትዳር ውስጥ ሊገባ ይችላል። መግባትም የለበትም። ምንም አይመለከተውም። ይሄን ነገር በደንብ እንድትሰሚ የምፈልገው ነገር ቢኖር በይሳት አብርሃም ሁሉንም ነገር አቆሟል። አንቺ የምትፈልጊውን አይነት ሰው ሆኗል። አንቺ የምትፈልጊውን አይነት ሰው ሆኗል አብርሃም እና ይሄን ሰው ሆኖ አንቺ ግን ከቤት ገፍተሽ ካባረርሽው ይሄ ልጅ ለሚወድቅበት ቦታ በኋላ ኃላፊነቱን የምትወስጂው አንቺ ነሽ። አብርሃም ከተስተካከለልሽ ቤት እንዲገባ ከፈለግሽ የምትፈልጊው የነበረው ያንን ነው። ይሄንን ማድረግ አለብሽ። በቃ ብልጡኝ ሩታ። ለምን በቃ በዚህ ሰዓት አብርሃም ካንቺ ጋር ተታርቆና አብሮ ሆኖ መሆን ነው ይፈልገው። የታለ ሄርሜላም የለችም በዚህ ሰዓት እንደምታዩ ነው አይደል? ለምን ሄርሜላ ጠፋች ብለሽ አስቢ። በቃ ገብቶታል፣ ሁሉ ነገር ገብቶት አንቺ ጋር መሆን ፈልጓል። አንቺ ግን ገፍተሽ ካራቅሽው ከዚህ በላይ አብርሃም ምንም ሊያደርግ የሚችለው ነገር ስለሌለ ብልጡኝና ባልሽን ያጂ በዚህ አጋጣሚ ያጂው አታርቂው፣ አብረሽ ሁኚ። አንቺ እኮ አብርሃምን እኮ ጠልተሽው አይደለም የምትፋቱት። እንደሌላው ባልና ሚስት ጠልተሽው ወይም ለሱ መጥፎ አመለካከት ኖሮሽ እኮ አይደለም የምትፋጪው። ከሱ ዙሪያ ያሉ ሰዎች ለሱ ጥሩ ሰው እንዳልሆኑና መጥፎ አቅጣጫ እንደሚያስኬዱ ስለምታውቂ ነው አይደል? ያ እስከሆነ ድረስ ቤት አምጪ። በቃ ይምጣ፣ ቤት ይምጣ፣ ይኑር። እዩ ቤት አቅርበሽ። ብዙ ክላስ ነው አይደል ያለው? የተለያየ ክላስ ሆኖ እኮ መኖር ይቻላል። ግን የምታስቢለት ከሆነ ማለት ነው ይሄንን ብታረጊ አሪፍ ነው። እኔ ሩታ ይምር አናደሽኛል። ብልጥ መሆን እኮ አለብሽ። ሁሌ ለምንድን ነው ስሜታዊ የምትሆኝ? ስሜታዊ አትሁኝ። ይሄ ሁሉ ነገር እየጎዳሽ ያለው እኮ ራስሽን ነው። ግን አንዳንዴ ደግሞ ማሸነፍ የምትችያቸውን ነገሮች የምታሸንፍበትም መንገድና እድል አታስመልጭ። ያው ስጦታ ስላደረክላት ሰርፕራይዝ ስላደረክላት አይደለም ባይዘው አብርሃም የምነግርህ ነገር እሱ አይደለም ሩታና አንተን አንድ ላይ ያደርጋችሁ ወይም
የሩታን ልብ ድጋሚ ወደ አንተ እንዲያስብ ሊያደርግ የሚችለው ስጦታ ጋጋታ ምናምን አይደል። ካንተ እያየችውና መለወጥን የምትፈልግ አይነት ሰው ነች እና መለወጥን የምትፈልግ አይነት ሴት ስለሆነች እነዚህ ስጦታዎች ወይ ሌላ ነገሮች ምናምን ሳይሆን እሷ የምታነሳቸው ሁሉ ጊዜ ሁለታችሁ ሊያጣሉ የሚችሉ ነገሮች ከነሱ ነገር ከራቅ ሁለታችሁ አንድ ላይ ልትሆኑ ማትችሉበት ምንም አይነት ምክንያት የለም። ግን አብርሃም አሁን ላይ ሩታ እያያት ነው፣ አንተም እያየነ ነው። አሪፍ ነው፣ ልትታረቁ ነው። ይሄንን እየሆነ ባለበት ወቅት ላይ ድጋሚ ስህተት እንዳሰራ ሄርሜላ በምንም ተአምር ከዚህ በኋላ ሄርሜላ ልታገኛት አይገባም። ሄርሜላ በምንም ተአምር ይሄ ሁሉ ተለፍቶ ይሄ ሁሉ ተደክሞ ይሄ ሁሉ ነገር ተደርጎ ሄርሜላ ድጋሚ ከመጣች እመነኝ አብርሃም ከዚህ በኋላ ምን ይፈጠራል ብዬ ማለት መገመትም በቃ ግልጽ የሆነ ነገር ነው። በቃ ነገሮች እንደሚበላሹ ነው መነግረህ። ደስ ይላል እኮ አሁን ልጅን ስታቅፈው ምናምን ደስ አይልም ማለት ልጅን ይዘው በተለይ ከሚስት ጋር ይሄ እኮ ባህሪው እንደዚህ ነው። ልጅህ እንደዚህ ነው ባህሪው። አንቺ ኃይለኛ ነው ምናምን እየተባባል በፍቅር መኖርን እየቻልክ የራስህን ልጅ ሄደህ ስታየው ለምን ትደነግጣለህ? ለምን እንደ አዲስ ሰው ትሆናለህ? ለምን በልጅክ ሁሌ ደስተኛ መሆንና የልጅን ባህሪ እያየ ከሚስት ጋር ማሳደግ እየቻልክ በሆነ ጊዜ አንዴ እየመጣ በልጅህ ነገር ሰርፕራይዝ መሆን ማለት ለምን ያንን ነገር ትሆናለህ? የልጅህን ባህሪ ከልጅነቱ ጀምሮ እያወቅከው ልጅህም የአባትና የእናት ፍቅር እያየ ማደግ ያለበት ሁኔታ ውስጥ እንዲገባ ማድረግ እየቻል ለማይጠቅም ሰው በላይ የሚጠቅምህን እና የምትጠቅምህን ሩታ እያስቀየምክ ነውና ከእንግዲህ በኋላ ያ ነገር እንዳይደገም ስለ ሰው ባላወራ ደስ ይለኛል። በዚህ ሰዓት ስለ ሰው ባላወራ ደስ ይለኝ ነበር፣ ግን ያው መሆኑ ካልቀረ እንደ ማስተማሪያ ከሆነ ለሄርሜላ ለነግራት የምፈልገው ነገር አለ። ሄርሚ ያው እንግዲህ ምንም ማድረግ አይቻልም። የራስሽ የገባሽበት ነገር ነው እንደዚህ አሰቃየች ያለውና አንዳንዴ መጥፎ ነገሮች ራሳቸው በመጥፎ ሁኔታ ዋጋ ያስከፍላሉ እና ያ ነገር ነው የደረሰብሽ ያለው። ያ ነገር ስለሆነ እኔ መጥፎ ነገር ይግጠምሽ ማለት አይደለም፣ ጥሩ ነገር ይግጠምሽ። መጥፎ ነገር ውስጥ እንድትገቢ አልፈልግም። ሰው ነኝ፣ አዝናለሁ። በተለይ የማውቀው ሰው ነገር እንዲሆን አልፈልግም። ግን አሁን ይበቃሻል፣ በቃ አሁን ታያቸው እና መለያየትም ሆነ ምንም ማድረግ የማይቻልበት መንገድ ውስጥ እንዳሉ እነሱን ታውቂያለሽ እና መለያየትም አይቻልም። ባይዘው አብርሃምና ሩታ ይጣላሉ እንጂ ማንም ሊለያቸው አይችልም። ማንም ከአጠገባቸው እንትን ሊላቸው አይችልም እና አብርሃምና ሩታ ይጣላሉ እንጂ አይለያዩም። ማንም ሰው ሊለያያቸው አይችልም። ለምን? ብዙ ሊለያዩቸው ፈልገው ሊለያዩ ያልቻሉ ሰዎች ናቸው እና ተለያይተው እንኳን አይለያዩም። እያያችሁ ነው አይደል? ተለያይተዋል፣ ግን ምን ያህል እንደሚንከባከባት እያያችሁ ነው። የሀሳብ መጋጨትና የሩታ እልህኝነት እንጂ አብርሃምና ሩታ የሚለያዩ አይነት ሰዎች አይደሉም። እና አትሸወዱ እና ጊዜያችሁን አታባክኑ። ጊዜያችሁን መስዋዕት አታርጉ ለእንደዚህ አይነት ጉዳይ፣ ሰውን ለመለያየት፣ ሰውን ለማጣላት፣ ሰውን የሆነ ነገር ለማድረግ እና ሄርሜላም ጊዜሽን ባታባክኝ ደስ ይለኛል። አታባክኝ ጊዜሽን። ሌላ አማራጮች ካሉ ሌላ ነገር ብትጠቀሚ ጥሩ ነው እና እንደማይለያዩ ስለምነግርህ ነው። ምክንያቱም በጣም ነው የሚዋደዱት፣ በጣም ነው የሚፈቀዱት እና በጣም ብዙ መስዋዕትነት ከፍለዋል እና ያ ነገር ደግሞ እኛ ደግሞ ተለያይተው ልናይ አንችልም ማለት ቆመን የምናይ ሰዎች አይደለም። ለዛ ነው በዚህ ናክል የምንታገልላቸው ብዙ ነገር የምናደርግላቸው እና ጠላቶች በሰዓት አሁን ዛሬ ደስ እያለኝ ነው እያወራኋቸው ያለሁት እና ጠላቶች በዚህ ሰዓት እያፈሩ ነው እና ብዙ አዲስ ነገር አለ ያልነገርኳችሁ ብዙ ነገሮች አሉ። የምታዩትና የምታዩቸው ይሆናል። ብዙ እየተፈጠሩ እና የተደረጉ ያሉ ነገሮች አሉ። ብቻ ሰይጣን በዚህ ሰዓት ተወግዷል። ሰይጣን አሁን ላይ የለም፣ እርቋል። በዚሁ አጋጣሚ ደግሞ ለመናገር የምፈልገው አቤል ተጸጽተ አይነት ነገር እየሰማው ነው እና ብቻ ባህሪን አስተካክላል። የምታወራቸውም ነገሮች አሪፍ ናቸው፣ ግን አቤል እንደ አማራጭ ምነግርህ
በሩታና በአብርሃም በሚኖሩበት ላይፍ ላይ መሄድ አልነበረብም። ትላንትና ያንተ መሄድ በጣም ነገሮች እንዳያወሩና እንዳይስተካከሉ አድርጓል። አትሂድ በቃ የምታስብላቸው አሁን አስብላቸዋለሁ እያልክ ነው አይደል? ለሁለቱም ታስባለህ አይደል? ሁለቱ በሚያወሩበት ሰዓት አንተ መሄድ የለብህም እንዳትሄድ። አትሂድ። ጓደኛ ነው አብርሃም። አዎ እንደሌላው ሰው በፕሮግራም ተጠርተ ወይም አብርሃም በምታስፈልገው ሰዓት ውጪ ላይ ተገናኝታችሁ እሱን ነገር ነው ማድረግ ያለብህ እና ሁለት የባልና ሚስት ወሬ ላይ ሌላ ሰው ሊገባ አይችልም። ሁለቱ ማውራት ያለባቸው ሌላ ሰው አይገባም። ምክንያቱም ሰው አጠገባቸው ካለ ተጠንቅቀው ነው የሚያወሩት፣ አስበው ነው የሚያወሩት፣ የተሰማቸውን ስሜት አያወሩ። ያ ነገር እንዳይሆን ነው አቤል ያደረከባቸው መስለት ነው ማለት ነው። እና በዚሁ አጋጣሚ እንግዲህ በኋላ ሁሉም ነገር ይስተካከላል። እወዳችኋለሁ። ያው እየጠፋን ያለ ነው ነገሮች ያስተካከልን ስለሆነ ነው። ከዚህ በኋላ ሩታና አብርሃም አብረው መተው በድሮ ፍቅራቸው እንደምታዩዋቸው ተስፋ አደርጋለሁ። ደስ ስላለኝና አንዳንድ ነገሮች ስላለ ላወያችሁ ነው ዛሬ የመጣሁት። እወዳችኋለሁ። ሰላም ሁኑልኝ።